ልጅሽ ገና በ8 ዓመት ሳይሞላው እንደ ትልቅ ሰው ነው እያስጨነቅሽ ያለሽ፣ እንደ ትልቅ ሰው እንዴ። እኔ ስንት ቀን የጠራሁሽ በጣም ብዙ ነገሮች እያየሁ እየደበረኝ እንዴ ሀያት እንዴ አንድ ፍሬ ልጅ እኮ ነው፣ አንድ ልጅ ነው ያለሽ። ቡና ጠጡ እየሰራች ልጇን የምታሳድግ እናት የለችም? እንጀራ ጋግራ እየሸጠች አንቺ ሕክምናውን ዶክተር አብይ አላህ ይስጠው በነጻ አከመልሽ። እኛ አሰባስበን ባጃጅ ገዛንልሽ። ባጃጁን እየሰራው ልጄን አሳድጋለሁ አልሽ። በባጃጁ የሚያበቃ መስሎን ሰብስበን ባጃጅ ገዛንልሽ። ባጃጁን ሽጠሽ መኪና ገዛሽ ተባለ። አላየሁም እኔ ነግረውኝ ነው። እሺ ታዲያ አንድ ፍሬ ልጅ ለማሳደግ ባጃጅ ካልበቃሽ ቡና ጠጡ እየሰራች የምታሳድግ እናትስ ከአንድም ሁለት ልጅ አንድ ልጅ እንዴት ይከብድሻል? ይና ተንበርክኮ ፈጣሪን ልክ ሰው ፈጣሪ እንደሚለው ተንበርክኮ አዶናይን አገናኙ እያለ እንዲህ ለምን አረግሽው? አረብኛ አስለምደሽ በአረብኛ እንዲህ ለምን ይሁሉ ሀያት? ለምንድን ነው ለአንድ ልጅ ኢንተርናሽናል ለማኝ የምታረጊው ልጁን እንዴ? አንድ ልጅ አንድ ላም ቀንዶ ይከብዳታል እንዴ? ሊቆ 3 ልጅ ሆኖብሽ ቢሆን ታማሚ ልጅ ሆኖብሽ ቢሆን ኢትዮጵያ ውስጥ ሕክምና ሊገኝለት የማይችል ልጅ ሆኖብሽ ቢሆን እሺ፣ ሙሉ ጤነኛ ቀልጣፋ ማሻአላህ ስማርት የሆነ ልጅ፣ አንቺም ወጣት ሙሉ ጤነኛ ሙሉ አካል ያለሽ ልጅ ኧረ ተይ በእናትሽ ሀያት አላህን ፍሪ። ኧረ ተይ በእናትሽ። አሁን ደግሞ ይሄን አዲስ ድራማ ደግሞ ጀመርሽ። ያመኛል። እስከዛሬ ጤነኛ ነበርሽ። ባጃጆች አግዙልኝ ጤነኛ ነኝ ሰርቼ እበላለሁ አልሽ። ያልሽንን አደረገ። ኩላሊቴን ኢንፌክሽን ይጫወትብኛል ነው እንጂ ያልኩት ሌላ ነገር አለ። አይ አሁንም ሰራለሁ እኮ አሁንም ሰራለሁ። አይ እንደዚህ ማማው ከመኪና ውጭ ምንድን ነው ልትሰሪ የምትችይው ነገር? ከመኪና ውጭ በቃ ውጪ ከመኪና። አንቺ የመኪና የመንዳት ሱስ የለብሽም አይደል? ግዴታ መኪና ካልነዳው አትይማ። ሱስ የለብኝም እኔ ሱስ የለብኝም። በቃ መኪና የመንዳት ሱስ ከሌለብሽ ሌላ ስራ ቀይር። ያላወጣም ካለ ገንዘብ መከስከስ ዝም ብሎ። ስለዚህ ሌላ የባልትና ውጤቶች ወይ ብርቱካን ቤት፣ ጭማቂ ቁርስ ቤት የሆነ ነገር እችላለሁ። ጁስ ቤትም እችላለሁ፣ በርገር ቤትም እችላለሁ። አናጀው አን እያለ እንደ ሀገር ነው ያዋረደችን። በአረብኛ ሲለምን አናጀው አን እያለ በጣም እኮ ነው የሚያሳፍረው። ወላሂ በልጅ አይለመንም እንደዚህ። ልጁ ነገ አድጎ ይህ ቪዲዮ የሆነ ሰው ሴቭ አድርጎ አስቀምጦት እናትክ በልጅነትክ እንዴት ትለምንብህ እንደነበር አይ ቢሉት እንዴት እንደሚያሸማቅቁት እኩዮቹ አስበሽዋል? አንቺ እኮ እንዲበል እያልሽ እያስጠናሽው ቪዲዮ ታሰሪዋለሽ። አረቦች ረሃብን አገሩ ላይ የነው ኢትዮጵያኖች ለራሳቸው ልጅ ራሱ አይሆኑም ብለው እንዲታዘቡ ነው። የአንዲት የመዳም ቅመም መዳም ብታየውና ቪዲዮን እንቱም አንድ ኩማ ክልፍ ብላልቁ ብትላት እንደ ሀገር ተወረድ ማለት ሀገራችሁ ላይ ምግብ የለም። የአንድ ፍሬ ልጅ አናጀው አን እያለ ነው። ሀገራችሁ ላይ ጎረቤት እንኳን ቂጣ ያለው የሚያበላ ኩብዝ ያለው ሰው የላችሁም ወይ እኮ ነው የምትለው አይደል? አንድ አረብ ያንቺን ቪዲዮ ብታየው ልጅሽ አናጀው አን እያለ ሲለምን ገባሽ? እኔ በጣም ስሜታዊ የሆንኩት ልጅሽን ስትለምኝበት እሱ ቪዲዮ እንዲሰራ ስታደርጊው ሳይ ነው ያመመኝ እንጂ አንቺማ ለምኝ ምን ችግር አለው? ትልቅ ነሽ፣ ህፃኑን ግን ነው። ለዛ ነው ስሜታዊ የሆንኩት። እኔ የተጫንኩሽ ለአንቺ መፍትሄ እየፈለግኩ ነው። ገብቶሻል? ለሁለተኛ ጊዜ እንደገና እርዳታ እንዳንሰበሰብ መፍትሄ እየፈለግኩልሽ ነው ያለሁት። ለምን መዳም ቤት መተሽ ለምን አሰሪ? ልጄን ላርገው እናትሽ ጋር ከልጁ ጋር አይስታከልኝ እንደው ይዤው ብሄድ ከነ ልጅሽ እንድንወስድሽ እንፈልጊው። እናትሽ ጋር ልጅሽን አስቀምጠሽ ሁሉም የመዳም ቅመም 100% ምን አረብ ሀገር ያለው ልጁን እናቱ ጋር አስቀምጦ አይደል የመጣው? የት ነው ያለችው? እናቴ ያለችው የት? እልም ያለ ገጠም ያለችው እሷ። አሁን የለም እንደው እዛ ምንም ችግር የለውም። አንቺ በመዳም ደሞዝ ጥሩ ደሞዝ በመዳም የሚከፈለው ታመጪና አዲስ አበባ ተከራይሽ ታስቀምጫታለሽ ከነ ልጅሽ። የምትሰሪው ለማን ነው? አረብ ሀገር መጥተሽ የምትሰሪው ለማን ነው? እሺ እንዴ በደሞዝሽ አምጥተሽ አዲስ አበባ ላይ 10,000 ብር ቤት ተከራይተሽ ታኖሪያታለሽ። እሺ እኮ መዳም ቤት ነይና ስሪ። መኪናውን እንዳልሽው ይታረድና በ50,000 ብር ይሸጥና በ50,000 ብሩ የኤጀንሲሽን ከፍለሽ ቀጥታ አረብ ሀገር ነይና ስራ ስሪ። ኢትዮጵያ ውስጥ መስራት አልችልም፣ የኢትዮጵያ ደሞዝ አያረካኝም ካልሽ ነይ መዳም ቤትና ስሪ። ኢትዮጵያ ውስጥ እኮ ነገርኩሽ 3,000 4,000 ነው እኮ ደሞዙ 3,000 ስለማያኖርሽ እኮ ነው የምልሽ። 3,000 ስለማያኖርሽ ነይና መዳም ቤት 60,000 70,000 ተቀጥረሽ ስሪ። ህይወትሽን ቀይሪ። ገባሽ? በእርዳታ ብር ምንም ለውጥ አይመጣም። በየጊዜው እንዴ ባጃጅ ግዙ ተባለ ገዛ፣ ለውጥ የለም። ስለዚህ አሁን ደግሞ ከዚህ በኋላ ሌላ ምንም አይነት መፍትሄ የለውም። ሰርተሽ ብቻ ነው መለወጥ መችው። እርዳታ እንደማይለውጥ አይተሽዋል። ስለዚህ ስራ ነው የሰው ልጅ የሚለውጠው። ልጅ ጤነኛ ነው ይመስገን ፈጣሪ። ታማሚ ልጅ ጥለው ይመጣሉ። ታማሚ ልጅ፣ ስፔሻል ኒድ ልጅ፣ ኦቲዝም ያለበት ልጅ ገጠር ቤተሰቦቻቸው ጋር ጥለው
መተው አረብ ሀገር እየሰሩ ለልጆቻቸው የሚልኩ በጣም ጀግና እናቶች አሉ። አረብ ሀገር መምጣቱን ተስማማሽ ወይስ ምን ልትምናልሽ? ታስቢበታለሽ? አዎ ላስብበትም። እኔ ልጄንም ጥዬ የምመጣ አይመስለኝም። ያለ አባት አድርጎ ድጋሚ ያለ እናት እኔ ሹፍርና ተቀጥረሽ ብትሰሪ ስንት ይከፍላሉ ደሞዝ እዚህ ሀገር? አዎ እዛ መስራት ይቻላል እኮ። ሹፍርና ብትቀጠሪ ስንት ይከፍሉሻል? ተቀጥሬ ስለማላውቅ አላውቅም። ያው ወንዶች ሹፍርና ተቀጥረው በሰው መኪና እየሰሩ ቤት ያስተዳድሩ አይደል ወንዶች? እንጃ ፍቃዱ እጄ ላይ ያለ እኮ ተሳስሬ ቁጭ አልኩት እኮ ለዚህ ነው። ከዛስ ባባኔ ነው የማደርገው፣ ይዤ ነው የምዞረው፣ ቤት ውስጥ ቆልፌበት ነው የሚሄደው። ባባ 8 ዓመት ለሆነው ነው እኮ አይማርም እንዴ? አዳር እኮ አለው። ስትሄጂ እኮ አንድ እንደንትን እንደልጅ ወይ የሆነ የዘመድ ልጅ በትንሽ ደሞዝ ምንም ማንም የለኝም። እኔ ያልሞከርኩት ነገር የለኝም። እናትሽን ለምን አታመጫትም ከገጠር? እናቴ ትዳሯን ትታ ነው የምመጣው። ትዳሯን ትታ እዛ የራሷ ጉሊት ነው የምትሰራው፣ በራሷ ነው የምትፍጨረጨረው። እና ይብላት እንዴት እናቶች ይመጡልሻል? ትዳር አላት፣ የራሷ ትዳር። ከአባቴ ጋር ለምንኖረው ተለያይቷል። ሌላ አግብታ ነው የምኖረው። ታዲያ ቅድም አረብ ሀገር ነው እናትሽን ከተማ አምጥተሽ ቤት ተከራይተሽ አኑሪያት። አረብ ሀገር ነው ልጅሽን ይያዝልሽ ከተማ ስታስጨንቂኝ እሺ እኮ ነው እኮ ስታስጨንቂኝ። አሁን እኮ መጨረሻ ላይ እኮ ነገርኩኝ። እኔ አልሄድም አልኩት እኮ እሺ አልኩት እኮ ስታስጨንቂኝ ምን ላድርግ? እሺ አልኩት። በጣም እሺ አስጨነቅኩሽ፣ ይቅርታ አድርጊልኝ። እሺ ኧረ አይደለም ወላሂ እንደዛ አትይብኝ፣ እንደዛ ለማለት አይደለም። በቃ አይ እንደዚህ ሁኚ ሁሉንም እምቢ ብዬ ስለሆነ እሺ አልኩሽ ነው እንጂ ሌላ ነገር አስኛለሁ። አያት ወላሂ መንገዱን ሁሉ ዘጋሽብኝ። እማዬ ትሙት። እኔ የዛኔ ለአንቺ እርዳታ ሰበስብ ኮመንት ላይ ለጤነኛ ሰው ሙሉ አካል ላለው ሰው እርዳታ ሰበስበሽ እያሉ እንዴት በኮመንት ሲረግጡኝ እንደነበር አይተሻል። ስላመንኩብሽ ያንን ሁሉ ተቋቁሜ ሰበሰብኩልሽ አይደለ? አትረሽማ። ቪዲዮ ላይ ራሱ መጥቼ አንቺን በአካል ዱከም ድረስ መጥቼ ሳገኝሽ ቪዲዮ ቀርጬ የፖስትኩት ላይ እንደዛ ሲረግጡኝ አይተሻላ። ያንን ሁሉ የተቋቋምኩት ነገ ትልቅ ደረጃ ደርሰሽ አይቼሽ ከአንቺ አልፎ ሌሎችን ስትረጃ አይቼ አሳፍራቸዋለሁ። የተናገሩኝ ሰዎች ያፍራሉ ብዬ ነው። ገባሽ? ስለዚህ አሁን እኔ ብቻንሽ ማስጨንቅሽ አትፍረጅብኝ። ችግር የለም ሀያትዬ። እኔ የተሰማኝ የልጅሽ ነው እንጂ ያንቺ አይደለም። ልጅሽን ቪዲዮ ማሰራትሽ ጭራሽ በአረብኛ አናጀውአን ነይ መዳም ቤት ስሪ ስልሽ እዚህ ጋር እናቴ ትዳር አላት። እሺ ከገጠር ትንሽዬ ልጅ አምጪ፣ ዘመድ ያክስት ልጅ የሆነ ነገር ካለሽ አምጪ በትንሽ ደሞዝና ሹፍርና እዛው ተቀጠሪ። ልጅን ትቼ መምጣት አልችልም ደግሞ ስትይ ሁሉንም ዘጋሽብኝ። ቡና ጠጡ ጀምሪ፣ ሁሉንም ዘጋሽብኝ። ገባሻ? አንቺ የምትፈልጊው ምንድነው? ለጋራጅ የሚከፈለው 180 ሺህ ሰተንሽ መኪናዋን ማውጣት ነው። ዳትሚስ የአንቺ ፍላጎት ሹፍርና መስራት ብቻ ነው የምትፈልጊው። እረዳሻለሁ። ግን የሰው ልጅ የፈለገውን ብቻ ማድረግ የሚችለው በእርዳታ ሳይሆን በራሱ ገንዘብ ሲሆን ነው። ገባሽ? በእርዳታ ሲሆን የተገኘውን ነው የሚሰራው። ግን አይ ህልሜ ሹፌር መሆን ብቻ ነው ከሆነ ህልምሽ የምታሳኪው በራስሽ ጥረት ነው፣ በራስሽ ላብ ነው። ስለዚህ አሁን የመጨረሻው መፍትሄ እዛው ሹፍርና ተቀጥረሽ ለመስራት ታስቢያለሽ ወይ ደግሞ 180 ሺህ የጋራጅ እንከፍልላታለን የምትሉ ካላችሁ ባካችሁ ክፈሉላት። ይገባዋል። አሁን ይሄ ልጅ ቤት ውስጥ እንዲህ በችግር ጭንቅላቱን እየሞላችሁ ትምህርት ቤት ሄዶ ከኩዮቹ ጋር እንዴት ትምህርት ይገባዋል? የሚያስበው ቤት ለእናቴ ምን አይነት ቪዲዮ ሰርቼ ምን አይነት ብር ለምኜ ላምጣላት የሚል ነው ያለ እድሜው እያሰበ ያለው። ገባሽ? በእርዳታ ብር መቼም ለውጥ አይመጣም። በየጊዜው እንዴ ባጃጅ ግዙ ተባለ ገዛ፣ ለውጥ የለም። ስለዚህ አሁን ደግሞ ከዚህ በኋላ ሌላ ምንም አይነት መፍትሄ የለውም። ሰርተሽ ብቻ ነው መለወጥ መቼው። እርዳታ እንደማይለውጥ አይተሽዋል። ስለዚህ ስራ ነው የሰው ልጅ የሚለውጠው። ልጅሽ ጤነኛ ነው ይመስገን ፈጣሪ። ታማሚ ልጅ ጥለው የሚመጡ አሉ። ታማሚ ልጅ፣ ስፔሻል ኒድ ልጅ፣ ኦቲዝም ያለበት ልጅ ገጠር ቤተሰቦቻቸው ጋር ጥለው መተው አረብ ሀገር እየሰሩ ለልጆቻቸው የሚልኩ በጣም ጀግና እናቶች አሉ። ሳውዲ ብቲ፣ ዱባይ ብቲ፣ በየአረብ ሀገራቱ ቤሩት ብቲ፣ ኩዌት ብቲ ስንት ታሪክ ነው እዚህ ቤት ስንሰማ የምንውለው። እና ስለዚህ አንቺም ልፋቱን ድካሙን እንድታቂው እድሜ ልክ መረዳት ምንም ለውጥ ስለማያመጣ መሆን ያለበት ሰርተሽ ለፍተሽ ደክመሽ ስታመጪው አንቺም የዛኔ በቀላሉ አታዩም። ገባሽ? አሁን ባጃጇን በቀላሉ አሽጣሽ መኪና ሳታማክሪን የገዛሽው ለፍተሽ ስላልመጣ በቀላሉ ስለመጣ ነው። ስለዚህ አሁን ያለው ነገር ምንድነው?
መኪናዋ ትታረድና ተመዝና እንዳልሽው ለቆራሌው ትሸጥ 50 ሺህ እንዳልሽው ትሸጥና በ50 ሺህ ብር ፕሮሰስ አድርገሽ ህጋዊ ኤጀንሲ ቀጥታ ነይ እዚህ አረብ ሀገር። ከዛ ሰርተሽ ልጅሽን ኮራ ደራ አድርገሽ ታኖሪያለሽ ያለምንም ሰቀቀን ሳይሳቀቅ በየጊዜው ቪዲዮ ስራ እንዲበል ሳይባል እሱ